እዚህ ሁለት ልጅ ቁጭ አድርጋ እዛ ሄደህ ውዴ ፍቅሬ ትላለህ እንዴ? እዚህ ቢጃማ የለብሽ አጥሚቴን እየጠጣሁ ስታይኝ አያት መስልኩ። አይ ስራ ባልደረባ ናት ጭራሽ ነገርከኝ። እሺ ሰላም እንዴት ናችሁ? ውድ ቤተሰቦቻችን ሰላም ናችሁ? እንዴት ናችሁ? እኛ በጣም ደህና ነን። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። እንግዲህ ከአራስ ቤት ፕራንክ ምንድነው እሱ? አሁን ዛሬ እንግዲህ ቲጂ 12ኛ ቀን ሞልቷታል። ያው ከዚህ በኋላ በእኛ አካባቢ እንግዲህ በዓል መሰረት ወጣ መንቀሳቀስ ትጀምራለች። ልጇን ፀሐይ መሞቅ ትችላለች፣ ጎረቤት ጋር መሄድ ትችላለች። እኔም ደንብ እየተንከባከብኳት ነው መሰለኝ መቅረት ጀምራለች እና ለምን ፕራንክ አላረጋትም? ሀሳቡ ምንድነው? በቃ ስልክ ከሴት ጋር ማወራ መስዬ ስራ ላይ ብዬ ልወጣ እዚህ በኋላ በቃሽ እንግዲህ ራሽን አስተናግጅ፣ ራሽን በራስሽ ማድረስ ትችላለሽ፣ ይበቃሻል፣ መንቀሳቀስ ትችለሻል ብዬ እንትን ልላት አስቤያለሁና ፕራንክ ላረጋት አስቤያለሁና እስኪ እንግዲህ የሚታይባትን ሪያክሽን አብረን እናያለን። አብራችሁን ቆዩ። እስከዛ እኛ አሁን ሰው ውስጥ ተኝታን ያለችው ካሜራዬን አሰናዳለሁ። አዘጋጅና ካዘጋጀው በኋላ እንግዲህ ቀሰቅሳታለሁ ብዬ አስቤያለሁ። ወይም ደግሞ እስከምትነሳ እጠብቃታለሁ ቁጭ ብዬ እና አብራችሁን ቆዩ። እስከዛ ግን ቪዲዮአችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንሁን። ያው እንግዲህ ከአራስ ቤት እስከምትወጣ እስከ 5000 እንጠብቃለን ብለናል። 5000 ሰብስክራይብ ከዛም በላይ ቢሆን ደስ ይለናል። እንግዲህ ሰብስክራይብ ያደረጋችሁ ቤተሰብ ይሁን። እንግዲህ ውድ ቤተሰቦቻችን ካሜራችንን አመቻችተናል ማለት ነው። አሁን እንግዲህ ይሄ የሷ ስልክ ነው፣ በሷ ስልክ ነው የማወራው። ኮምፒዬ ነው በሷ ስልክ የማወራው። እንግዲህ ጭራሽ በእኔ ስልክ ነው እንድታወራው ምናምን ብላ እንድትበሳጭ ነው የምፈልገው። ስለዚህ አሁን አወራለሁ። ሳወራ ድምፄን ሰምታ ትመጣለች እርግጠኛ ነኝ። ሄሎ ወይ ውዴ፣ እንዴት ነሽ? ደህና ነሽ? አዎ አይ ግዴታ ነው። ዛሬማ መምጣት አለብኝ። ጀምራለሁ ዛሬ ስራ እንዴ? ያው በቃኝ። እዚህ በላይ አልቆይም። በቃ እመጣለሁ፣ ችግር የለም። አዎ በቃ እመጣለሁ። እዛው ተለመደ ቦታ ጠብቅ። ያ በቃ እዛው ሻይ ቡና እዛች ጠብቂኝ። ከሻይ ቡና ጋር እናወራለን፣ በዛውም ስራ አብረን እንገባለን። በቃ ጥሩሽ። እሺ በቃ ችግር የለም። እሺ መጣሁ። በቃ መጣሁ። በቃ እዛው ጠብቂኝ። መጣሁ። እሺ ቻው። እሺ መጣሁ። አልቆይም። እሺ ስራ ነው። በጣም ልብስ ልቀያየር። ምን ማለት ነው? ስራ ማለት እረፍት አይደለ እንዴ? አሁን በቃኛ። አይው ቆየው። ይሄን ያክል 10 ቀን ሞላል። በቃ ማለት 10 ቀን ነው ፈቃድ ያወጣው? 10 ቀን ነው ፈቃድ? ምንድነው 10 ቀን ነው ፈቃድ ያወጣው? ምን ማለት ነው ደግሞ? መንቀሳቀስ ጀምረሽ እኮ አይደል እንዴ? መንቀሳቀስ ጀምረሻል እና ጀምርስ ታዲያ ማነው እንዴ? ስራ ነው። ምን ችግር አለው? ባንቺ እኮ ነው ደግሞ ከተቀጣጣንበት ከተለማመድንበት ምናምን ስራ ስንገባ የምንገናኝበት ቦታ ነው። ታዲያ ችግር አለው? ችግር አለው ወይ? ከስራ ባልደረባ ጋር አብሮ መግባት አብሮ መውጣት ችግር አለው? አይ ስራ ባልደረባ ናት ጭራሽ ነገርከኝ። እሺ ወይ ከሷ ጋር ማውራቴ ነው ወይስ መሄዴ ነው ያለው? አይ በቃ ገባኝ። ምን
መጀመሪያ ውዴ ምናምን አልክ። ስራ ስታወሩ እንደዛ ነው የምናወራው። እንደዛ ነው የምታወሩት ውዴ ምናምን እያላችሁ ከመቼ ወዲህ? ምን ችግር አለ? ከመቼ ወዲህ ነው ውዴ ምናምን እያላችሁ እየተባባላችሁ ስራ የምትሰሩት? እኔ እንደዛ አላሰብኩም። ሲጀመር 15 ቀን እንዴ ፍቃድ የወጣው የምን በ10 ቀን ሆኖሻል። በቃ እየተንቀሳቀስሽ ነው በደንብ። ስለዚህ ሰርቼ ከዚህ በኋላ አንተ አታስፈልግም አይደል? ሰርቼ ራሴን በራሴ ማረስ እችላለሁ አይደል? ይመስለኛል። ጭራሽ መስሎሃል? እየተንቀሳቀስሽ አይደል እንዴ? እየተንቀሳቀስሽ አትበለኝ ደግሞ። ጭራሽ ምን ይሰጥ ነው የምታወራው? አምጣው። ቆይ እየጠረጠርሽ ነው? እየጠረጠርሽ? ምን ችግር አለው በአንቺ ስልክ ባወራው? በአንቺ ስልክ ባወራ? እኔ እንዳንቺ ስላላሰብኩ ነው። ምንድን ነው እንደኔ ያላሰብኩ? እባክህ ጨረስኩ እኮ ጨርሻለሁ እኮ። ሲጀመር እኔ በመሀል እንትን አልኩ እንጂ አንተ እኮ ጨርሰሃል። እኔ ቀለል አድርጌያቸው ነው። በዛ ላይ ደግሞ ኦልሬዲ አንቺ በቃ መንቀሳቀስ ጀምረሻል። ቁስለቱም ደርቋል ምናምን በቃ ሻይ ቡና የምትሉበት ቦታ ነው የምትገናኙት እና ምሳ ሰዓት እዛ ሻይ ቡና እንላለን። ወጥተን ምን ችግር አለ? አንቺ ስራ ቦታ ሻይ ቡና አትይም እንዴ? ከስራ ባልደረቦች ሻይ ቡና እላለሁ። ሻይ ቡና ማለት አይደለም ግን ውዴ ፍቅሬ ውዴ እንትኔ እዚህ ሆነ ቁጭ አድርጋ እዛ ሄደህ ውዴ ፍቅሬ ትላለህ እንዴ? እኔን እየጠረጠርሽኝ ነው? የምርሽን? እኔ እየጠረጠርሽኝ ነው ወይ? ማትጠራጠር ወንድ አይደለም። በቃ ለዚህ ነው አሁን እንኳን ሳየኝ እኮ እኔማ አልጠረጠርም ነበር። ግን ገና ለገና ራስ ናት ብለህ ይሄው መደዋወሉ ውዴ ፍቅሬ እንገናኝ የተቀጣጠርንበት ቦታ ምናምን ትላለህ። እዚህ ቢጃማ የለብሽ አጥንቴን እየጠጣሁ ስታይኝ አያትም መስልኩ። ልቀቀኝ ዞር በልልኝ። በቃ ልውጣ። ለማንኛውም በቃየር ነው ማለት ያን ከሚያናድ ነገር አይደለም። ጭራሽ ልቀየር ነው ልምጣ? ፕራንክ ተደርገሻል ውዴ። ዞር በልልኝ ወደዛ። እንደዚህ ትናደጃለሽ? ምን ነው አንቺ ግን እንደዚህ ነው ትጠረጥረኛለሽ? የምርሽ ነው? ምን ማለት ነው የማልጠረጥረው? ለምንድን ነው አንተ የማን የሚሉ መልአክ ነው የማትጠረጠረው? ወንድ እኮ ነው። እሺ ግን ይኸውልሽ አሁን ይሄን ያሰብኩት ምን መሰለሽ፣ በጣም ቀበጥሽ። ለምን ነው በጣም ቀበጥሽ? ልንጠፍልሽ ሳይሆን አንዱ ወዲያ ሰው በቃ ቀበጣሽ። ምቾትም እንደዚህ ያቀብጣል መሰለኝ። እስኪ አልተመቻትም? ቤተሰብ ተመችቷታል አይደል? ካሜራ አለ እኮ ፈገግ በይ። ሳይመጣ ፈገግ አለ ነው። ተነጠፍልኝ በቃ ተነጠፍልኝ አለች። በቃ ከዚህ በኋላ መቅበጥ የለም። ከዚህ በኋላ እንደዚህ አይነት ቀን ድጋሚ ድጋማ ግን እንዳትቀብሽ እሺ? እሺ ቀብጣለሁ። ቤተሰቦቻችን እዚህ በኋላ የምትቀብጥ አይመስለኝም። ይችን 5 ቀን እስከ ቆይ ቤት ውስጥ ይችን ነገር ብናደርጋት ምናምን ብላ ለስለስ ብላ የምታደርግ ይመስለኛል አይደል?
አይደለሳለስ ኮስተር ብዬ ነው የማዘው። እኔስ ተሳክቶልኛል ብዬ አስባለሁ። ውድ ቤተሰቦቻችን አብራችሁ ስለሆናችሁ በጣም እናመሰግነው። 5000 የመግባት ቻሌንጅ አሁን እንዳለ ነው። 5000 የመግባት ቻሌንጅ በቃ እናንተ ቤተሰቦቻችን በእናንተ ጥረት ታስገቡናላችሁ ብዬ አስባለሁ። ያው 5 ቀን የቀረኝ እኔ ራሱ አሁን ለስራ ለመግባት። ስለዚህ እሷም ከራስነቷ ለመነሳት 5 ቀን ያላት እዚህ በኋላ ራሷ ጉድ ትላለች። በ15 ቀን ያነሳ ራሷ ኮሜንት ላይ 15 ቀን ከመቼ ወዲህ ነው አራስ በ15 ቀን ነው የምትነሳው? ሴቶች ተነስተሽ ታቀርቢያለሽ። አልበላም እሞታታለሁ። እኔስ ምከሯት። በ15 ቀን ጉድ እንደ እኛ እኮ እናቶቻችን በ10 ቀናቸው ተነስተው ወደ ስራ ነበር። አልበላም ወገባቸውን አልበላም ተጣላለው እንትን ብዬ ያውስ እንኳን የራስ ወርተች ነው ስተኛ ማለት ነው። ወደ ምን ያልከኝ ነው? ኖ አይ አራስ ነው እኔ የራስ ወርት ይሁን ያንቺ ሆድ አለው አባ መጃት ወደ ኩርጃት አለ። እኔስ አብራችሁን ስለምትሆኑ እናመሰግናለን። ዛሬ ተሳክቶልኛል። አልተሳካልኝ። ሰላም ውድ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ። የበረታሁ ነው። አሁን ግን ቀበጥ ስለዛ ነው ያልገበጥኩኝ። የተሰጠኝ እበላለሁ። ቆሎም ቢሆን በልቼ እተኛለሁ እንጂ ምንም አላስቸግርም። ብታዩ ኧረ ታማርጣለች እንኳን። እሺ በቃ መልካም ጊዜ ይሁንላችሁ። ወዳችኋለን። ባይ